ውድ ቤተሰቦቻችን አሪፍና ምርጥ የፊልም ትረካዎችን ማግኘት የሚፈልጉ ከሆነ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ደግሞ ላይክ በማድረግ ያበረታቱ። ታሪካችን የሚጀምረው ኳንድሁን የተባለ አንድ ከፍተኛ ምስጢራዊ ወኪልን እያስመለከተን ሲሆን ኳንድሁን ልዩ በሆነው ስናይፐር ጠመንጃው ብቻ ሊታሰብ በማይቻል ርቀት ላይ ሆኖ ኢላማውን ማጥፋት የሚችል ሲሆን ወደ ቤቱ ሲመለስ ግን በሚስቱ የሚመራ ምስኪን ባል ይሆናል። ሚስቱንም ፈገግ ለማስደረግ ብቻ በህንፃው ግቢ ውስጥ ራቁቱን በመሮጥ የማርሻል አርት ትርኢት ሲያሳይ በአካባቢው የሚኖሩ ትልልቅ ሴቶች ሳይቀሩ በውበቱ ተማርከው ይመለከቱታል። እሱም የሚወዳት ሚስት እንዳለችው ለሁሉም ለማሳየት ፎቅ ላይ ሆና ቁልቁል የምትመለከተውን ቆንጆ ሚስቱን እጆቹን እያውለበለበ ሰላም ይላታል። እነዚህ ጥንዶች በ10 ዓመታት የትዳር ቆይታቸው ውስጥ አስፈላጊ የሚባሉ የቤተሰብ ፕሮግራሞች በኖሩ ቁጥር እሱ ብዙ ጊዜ ስራ ስለሚኖረው አይገኝም። በዚህም ምክንያት የልጃቸው የኳን ሚኒዮ የመጀመሪያ የልደት በዓሏ ራሱ አምልጦታል። በተመሳሳይ መልኩ የ10ኛው ዓመት የጋብቻ በዓላቸውን በሚያከብሩበት ቀን ድርጅቱ በርካታ የአደንዛዥ አዘዋዋሪዎችን እንዲይዝ ይመድበዋል። እሱም ፕሮግራሙን ረስቶ ያለምንም ጥረት ሁሉንም ከረታቸው በኋላ የቡድን አጋሮቹ ቦታውን ለማጽዳት ሲመጡ በድንገት ያስታውስና በችኮላ ለልጁ ደውሎ ሚስቱ ወደ ታይላንድ ለብቻዋ ለሽርሽር መሄዷን ይገነዘባል። በዚህ ጊዜም ፈርቶ ሲደነግጥ የቡድን አጋሮቹ ምንም ሊያግዙት እንደማይችሉ በመግለጽ ጉዳዩን ብቻውን መፍታት እንዳለበት ነግረውት ይሰናበቱታል። እሱም ጥፋቱን ለማካካስ በማሰብ ሚስቱ ስትመለስ ለመቀበል በጊዜ ወደ አየር ማረፊያ ቢሄድም ዩራ ግን ፊት ትነሳውና አለቃው እንዲያገናኛ ስትጠይቀው እሱም እንደ ሁል ጊዜው አለቃው ዳይሬክተሩ በንግድ ስራ ጉዞ ላይ እንደሆኑ ይነግራታል። በዚህ ጊዜም ዩራ በንዴት ከመኪና ውስጥ እንዲወጣ ታደርገዋለች። ዱሁን ቀጥሎ ሚስቱን ለማባበል የተጠበሰ ዶሮ ገዝቶ ወደ ቤት ቢገባም ዩራ ግን ሙሉ በሙሉ ችላ ትለዋለች። በሚቀጥለው ቀን ጠዋት ልጃቸው ውጥረቱን መቋቋም አቅቷት ወደ ትምህርት ለመሄድ እስክትነሳ ድረስ ሁለቱም በቀዝቃዛ ጦርነት ውስጥ ይቆዩና በድንገት የሁለቱም ስልኮች ኖቲፊኬሽን ይደርሳቸዋል። ኖቲፊኬሽኑም ዩራ እንቁላል የምታመርትበት ወቅት ላይ መድረሷን የሚገልጽ ሲሆን ይህንንም ሲያዩ ሁለቱም ወዲያውኑ ይሸማቀቃሉ። ጥንዶቹም ከብዙ ጊዜ በፊት የእንቁላል ማምረቻ ቀን ሲደርስ ስለ ሰው ልጅ ሕይወት አመጣጥ በመወያየትና ቀይ ወይን በመጠጣት ለማክበር ስምምነት አድርገው ስለነበር ድሁኑም አጋጣሚውን ተጠቅሞ ግንኙነታቸውን ለመጠገን ሚስቱ መልእክቱ እንድታነብ ይነግራታል። ሐሳቡ የዩራንን ልብ ለጥቂት ጊዜ እንዲመታ ቢያደርገውም የባሏን የማሸነፍ ፈገግታ ስታይ ግን እንደገና ትበሳጫለች። በዚህም ድሁን ቀኑን ሙሉ የተለያዩ የልመና መልእክቶችን ሲልክላት ይውላል። ዩራም ሁሉንም መልእክቶቹን ችላ በማለት ቆይታ በአጋጣሚ የሟች አማቷን የመታሰቢያ ማስታወቂያ ስታይ ይቅር እንድትለው እንደሚለምኗት ሆኖ ስለተሰማት በመጨረሻ ተለሳልሳ መልሳ በመደወል ቀኑ የእናቱ የሞት መታሰቢያ ቀን መሆኑንና ምሽት ላይ ቀድሞ ወደ ቤት እንዲመጣ እግረ መንገዱንም ከመንገድ ላይ አንድ ጠርሙስ ቀይ ወይን እንዲገዛ ትነግረዋለች። ሚስቱ ይቅር እንዳለች የተረዳው ድሁንም ብሞት እንኳን ዛሬ ማታ ወደ ቤት እመጣለሁ ብሎ በደስታ ቃል ይገባላታል። እናሳ እንዴት ይቀራል? አንተን እኮ ነው እንዴ? ነገር ግን በሚቀጥለው ሴኮንዶች ውስጥ ወዲያውን ወደ ጨካኝ ወኪልነቱ ተመልሶ ወደ መዝናኛ ፓርክ የሚያቀና ከፍተኛ ፍጥነት ያለው ባቡር ውስጥ ይገባል። ሲደርስም ኢላማው ከአንዲት ትንሽ ልጅ ጋር መሆኑን ሲያውቅ ያለ ፍቃድ ተልዕኮውን በመሰረዝ መሳሪያውን ይዞ ከአካባቢው ላይ ይሄዳል። ምሽት ላይም ቤተሰቡ የሟች እናቱን መታሰቢያ ለመዘከር ሁሉንም ነገር አዘጋጅተው ድሁን እስኪመጣ መጠባበቅ ይጀምራሉ። ዩራም አንድ ነገር ሆኖ ይሆናል ብላ በጣም ተጨንቃ ደጋግማ ብትደውልለትም ስልኩን ባለማንሳቱ በድጋሚ ዳይሬክተሩ ትዕዛዝ መሰረት ወደ ሌላ የንግድ ጉዞ ተልኮ ይሆናል ብለው ያስባሉ። በተመሳሳይ ሰዓት ድሁን ቡና ቤት ውስጥ ቁጭ ብሎ ሲጠጣ እንመለከታለን። አጠገቡ ያለው ብርጭቆ ላይም የሊፕስቲክ ምልክት መታየቱ ከአንዲት ሴት ጋር እንደነበር ያመለክታል። ከቆይታዎች በኋላም ሁሉም ሰው ሊተኛ ሲል ወደ ቤት እየሮጠ በመሄድ በፍጥነት ልብሱን ቀይሮ ዳይሬክተሩ እንዲህ ባለው አስፈላጊ ቀን ለንግድ ጉዞ በመላካቸው አሳቢነት የጎደላቸው መሆናቸውን እየገለጸ ሲያማርር ዩራ በተመሳሳይ ሰበቦች ይበልጥ ትሰላቻለች። ወዲያውኑ የድሁን ስልክ መጥራት ይጀምርና ዩራ አንስታ ስትመለከተው ዳይሬክተሩ መሆናቸውን ትረዳለች። ከዚያም ለጥቂት ጊዜ ካሰበች በኋላ ጥሪውን ዘግታ ዳይሬክተሩ ወደ ቤት እንዲመጡ የሚጋብዝ መልእክት ትልካለች። ብዙም ሳይቆይ የመታሰቢያው ስነ ስርዓት ይጀምርና መላው ቤተሰብ ዓመታዊውን የተቀናጀ የለቅሶ ስነ ስርዓት ሲያከናውን እያንዳንዱ ሰው ከሌላው የበለጠ ድምፁን ከፍ አድርጎ ያለቅሳል።
ይህም አዲስ ሙሽራ ሆና ቤተሰቡን የተቀላቀለችውን የዱሁን ወንድም ሚስት ማልቀስ እንዳለባትና እንደሌለባት ባለማወቋ ግራ እንድትጋባ ያደርጋታል። በዚህ መሃልም በድንገት የበር ደውል ሲጮህ ዩራ የአሳማ እግር ማዘዟን ትናገራለች። ታናሽ ወንድሟን በፍጥነት በሩን ለመክፈት ሲሄድ አንዲት በጣም ቆንጆ ሴት ውጪ ላይ ቆማ ያገኛል። ሴትዮዋም የዱሁን አለቃ ዳይሬክተሩ መሆኗን ትገልጻለች። ሁሉም ሰው ዳይሬክተሩ ወንድ መስሏቸው ስለነበር እንዲህ ያለች የተረጋጋችና ውብ ሴት ትሆናለች ብሎ አልጠበቁም ነበር። ዱሁንም በዚህ ጊዜ በድንጋጤ ውስጥ ሆኖ ለምን እዚህ እንደመጣች ሲጠይቃት ዳይሬክተሯ በእርጋታ አንተ አይደለህም እንዴ ጠራኸኝ ስትል ትመልስለታለች። ዱሁንም በንግግሯ ግራ ተጋብቶ ባለበት በዚያው ቅስፈት ተጠባቂው ምግብ አድራሽ ምግቡን ይዞ ይደርሳል። ዳይሬክተሩም ወዲያውኑ ሰውየው ትክክለኛው ምግብ አድራሽ አለመሆኑንና ነፍሰ ገዳይ መሆኑን በመረዳቷ አበባዎቹን ወደ ጎን ወርውራ በሩን በኃይል ትዘጋውና ሁለቱም በመተላለፊያው ላይ መታገል ይጀምራሉ። በሌላ በኩል በአፓርታማ ውስጥ ቤተሰቡ ዱሁንም ብዙ ጥያቄዎች መጠየቅ ሲጀምሩ ዩራ ዳይሬክተሩን የጠራችው እሷ መሆኗን አምና ዱሁንን እንዲያስገባት ትነግረዋለች። በተመሳሳይ ሰዓት ዳይሬክተሩ ነፍሰ ገዳዩን ወደ ሊፍት ውስጥ ወርውራው በእርጋታ የጥበቃ ካሜራውን በመሸፈን ወደ ሊፍት ውስጥ እንደገባች ወደ ጦርነት አምላክ ትቀይራለች። ከዚያም ዱሁን ወደ ዋና መስሪያ ቤቱ በመደወል እንዲያጸዱ እየተናገረ ወደ ታች ሲወርድ ፍልሚያው አልቆ ይደርስና ዳይሬክተሯን ለምን ነፍሰ ገዳዩን ወደዚህ እንዳመጣችው ይጠይቃታል። ዳይሬክተር ኦም ለሁሉም ነገር ኃላፊነቱ እንደምትወስድና ጉዳዩን ራሷ እንደምትይዘው ትነግረዋለች። ይህንን እያወሩ እያለም ቤተሰቡ ፎቅ ላይ ቆመው እንዲመለሱ ሲጠብቋቸው ባለመመለሳቸው ትዕግስት ያጣው አባቱ የሚበላውን የአሳማ እግር ወደ ታች ወርውሮ የዱሁንን ጭንቅላትን በመምታት ወደ ቤት እንዲመለስ መጮህ ይጀምራል። ዳይሬክተሩም እሷን ለማስቆም የሚደረገውን ማንኛውንም ሙከራ ችላ ብላ የዱሁንን ተንኮለኛ ሚስት ለማግኘት ወደ ላይ ትወጣለች። ፎቅ ላይ ከወጣች በኋላም ሁሉንም ሰው በሞቀ ስሜት ሰላም በማለት ያመጣቻቸውን ስጦታዎች ለሁሉም መስጠት ስትጀምር ዩራ ግራ በመጋባት እጆቿን ታጨበጭባለች። በዚህም ሁሉም ሰው ምን እየተካሄደ እንዳለ በማስታወስ ዱሁን አስፈላጊ በሆኑ ቀናት ሁልጊዜ እንደሚጠፋ የአባቱ ቀዶ ጥገና ቀን እንኳን እንዳልተገኘ በመግለጽ መተቸት ሲጀምሩ ብቻውን ጥቃት ሲሰነዘርበት ያየችው ዳይሬክተሩ ወዲያውኑ እያለቀሰች ሁሉም ጥፋት የሷ እንደሆነ በመግለጽ ትኩረታቸውን ወደ እሷ ስትመልስ ዩራ የንዴት ሳቅ መሳቅ ትጀምራለች። አባቱም ውዋ ሴት ስታለቅስ በማየቱ በፍጥነት አለቃ መሆን ቀላል አይደለም በማለት ያጽናናትና ልጁ ገንዘቡን ከወሰደ ስራውን በአግባቡና ጠንክሮ መስራቱን መቀጠል እንዳለበት ይናገራል። በዚህ ጊዜም ዱሁን በፍጥነት በመስማማት ራሱን ሲነቀንቅ ሁሉም በዳይሬክተሩ ወንባ ልባቸው ይነቃል። ዩራም በዚህ ዙር እሷ በመሸነፏ ይበልጥ ትበሳጫለች። ለተወሰነ ጊዜም ሲጨዋወቱ ቆይተው በርከት ያሉ መጠጦችን ከጠጡ በኋላ ዱሁን የምሽቱ ልጅ የመውለድ እቅዱ እንዳይበላሽበት በመስጋት ዳይሬክተሩን ወደ ቤት እንዲወስዳ በፍጥነት ለሥራ ባልደረባው ይደውላል። ከዚያም ባልና ሚስት ወደ መኝታ ቤት በመግባት ፍቅራቸውን መገላለጽ ሊጀምሩ ሲሉ ልጃቸው ሚኒዮ በድንገት ወደ መኝታ ቤታቸው በመምጣት ታቋርጣቸዋለች። ዱሁንም ወደ ክፍሏ ሊመልሳት ሲሞክር ሚኒዮ ግን እያለቀሰች ከእነሱ ጋር ለመተኛት እንደምትፈልግ በመናገሯ በሁለቱ መካከል የነበረው ትንሽ ስሜት ወዲያውኑ ይጠፋል። አንዳንድ ልጅ እኮ ምን አለው ሄዳ ብተኛ። በሚቀጥለው ቀን ልጃቸው ሚኒዮን ትምህርት ቤት ካደረሱ በኋላ ዱሁን በዚያ ምሽት ለትልቅ የፍቅር ውጊያ ከሚስቱ ጋር ቀጠሮ ለመያዝ ሲሞክር ዩራ ግን ፍላጎት እንደሌላትና ፍቅር መስራት እንደ ቤት ስራ ወይም የግዴታ መደረግ እንዳለበት ነገር እንዲሰማት እንደማትፈልግ ትነግረዋለች። ምን አለውም ብትሰጠው አያልቅ። የግድ ያልሰጠው ዱሁንም ግጥማዊ ቃላትን በመጠቀም ስሜቱ በጣም ውሃ እንደተጠማ ውሻ መሆኑን ሲያስረዳት በዙሪያቸው ያሉ ሌሎች ወላጆች ንግግሩን ሰምተው መሳቅ ይጀምራሉ። ዱሁንም ነገሩ የበለጠ ግድ ሳይሰጠው ትርኢት ማሳየት በመጀመሩ በሁኔታው ያፈረችው ዩራንም ቶሎ ለመገላገል በማሰብ እሺታዋን ትገልጽለታለች። በመልሷ የረካው ዱሁንም ወደ ስራው በመሄድ ታናሽ ወንድሙ ሚኒዮን ከትምህርት ቤት እንዲወስዳትና እሱ ጋር እንድታድር አስቀድሞ ያመቻቻል። ምሽቱን በፍጥነት ደርሶ ዱሁን ወደ ዩራ ካፌ እየሮጠ ሲሄድ እየሰራች ያገኛትና ስራዋን እንድትጨርስ በማገዝ ወደ ቤት ይወስዳታል። ወደ ቤት ሲደርሱ ዩራንም በደስታ ተሸክሞ ወደ ውስጥ ሲገባ ቤተሰቡን በሙሉ ሳሎን ውስጥ በማግኘቱ ለመቆም ይገደዳል። አረ ተው በቆመ ነገር አጨክኑ። የአባቱ አፓርታማ ግቢ ውስጥ የውሃ መቆራረጥ በመፈጠሩና ታናሽ ወንድሙ ደግሞ ቴሌቪዥኑ ስለተበላሸ ለኮሪያ ብሔራዊ እግር ኳስ ቡድን ድጋፍ ለመስጠት እሱ ቤት ለማደር እንደመጡ ሲናገሩ ልጁ ሚኒዮ ደግሞ መላው ቤተሰብ ወለል ላይ ያነጥፈው አብረው እንዲተኙ ትጠይቃለች። በዚህም ምክንያት ልጅ የመውለድ እቅዱ እንደገና ይበላሽበታል።
ነገር ግን አሁንም ተስፋ ያልቆረጠው ድሁን ለሚቀጥለው ምሽት የሆቴል ክፍል መያዙን የሚገልጽ መልእክት ለሚስቱ ይልክላታል። ዩራም በሐሳቡ በመስማማት እሺታዋን ትገልጽለታለች። ከዚያም በሚቀጥለው ቀን ድሁን ከድርጅቱ አዲስ ተልእኮ ይቀበልና ኢላማ ሁሌ በሚያዘወትረው የቴኒስ ሜዳ ሄዶ ተስማሚ የማጥቂያ ቦታ መምረጥ ይጀምራል። በመጨረሻም ራቅ ያለ አንድ ሆቴል ያገኝና አጋጣሚውን በመጠቀም ለምሽቱ ቀጠሯቸው ሚስቱን እዚያው ይቀጥራታል። እሱ ቀደም ብሎ ወደ ሆቴሉ ከሄደ በኋላ አጉሊ መነጽር ተጠቅሞ ኢላማውን በማየት በመስታወቱ ላይ ትንሽ ቀዳዳ በስቶ መሳሪያውን በመገጣጠም ጠመንጃውን አንስቶ ቃታውን በመሳብ ግድያውን በቀላሉ ያጠናቅቃል። በሌላ በኩል ዩራ ቀድማ ከስራ ወጥታ ወደ ተቀጣጠሩበት ሆቴል ስትሄድ በድንገት ዳይሬክተሩን በሆቴሉ መግቢያ ላይ በማየቷ ወዲያውኑ ጥርጣሬ ስለገባት ማብራሪያ ለመጠየቅ ወደ ዳይሬክተሯ ብትሄድም ዳይሬክተር ኦ ወደ ሊፍት ውስጥ ከገባች በኋላ በመድረሷ ሳታገኛት ትቀራለች። ይህ በእንዲህ እንዳለ ድሁም በክፍል ውስጥ የጽጌረዳ አበባዎችን በደስታ እየበተነ የበር ደውል ሲጮህ ሚስቱ የመጣች ስለመሰለው በሩን በፍጥነት ለመክፈት ሲሄድ ዳይሬክተሩን በማየቱ ግራ ይጋባል። እሷም አለባበሱን አይታ ሚስቱን እየጠበቀ እንደሆነ ስትጠይቀው እሱ ጊዜ እንደሌለው በመግለጽ የመጣችበትን ጉዳይ ይጠይቃታል። ዳይሬክተር ኦም ድርጅቱ አስቸኳይ ተልእኮ እንደሰጠውና ኢላማው በ3 ቀናት ውስጥ ከሀገር ስለሚወጣ ድሁም በተቻለ ፍጥነት ሊያስወግደው እንደሚገባ ትገልጽለታለች። መረጃው እንደሚያሳየው ሰውየው ድንበር ተሻጋሪ ሰዎች ዝውውር ላይ የተሳተፈ ሲሆን በተለይም ታዳጊዎችን ኢላማ ያደርጋል። በዚህ ቅጽበት ዩራ በሩ ላይ ደርሳ የካርዱን ቁልፍ በመጠቀም ሳታንኳኳ በዝግታ በሩን ከፍታ ስትገባ ሁለቱ በከፍተኛ ውይይት ላይ መሆናቸውን ትሰማለች። ድሁንም ሚስቱ ጉዳዩን በሌላ መንገድ ተረድታ እንዳትሳሳት እየነገራት ጉዳዩን በፍጥነት ለማብራራት ሲሞክር የዩራ አይኖች በእንባ በመሞላታቸው ዳይሬክተሩን አንድ ነገር እንድትል ይጠይቃታል። ዳይሬክተር ኦ ግን ሁኔታውን ለማረጋጋት ምን መናገር እንዳለባት ባለማወቋ በድንጋጤ ዝም ትላለች። በዚህ ሰዓትም ባልተጠበቀ ሁኔታ ዩራ ዳይሬክተሩን መጠጥ ለመጠጣት ወደ ታች እንዲወርዱ ትጋብዛታለች። ተቀምጠው በዝምታ ሲጠጡ ቆይተው ሁኔታው ከአቅሟ በላይ የሆነባት ዳይሬክተሩ እስከ መቼ በዚህ ሁኔታ ውስጥ እንደሚቆዩ ጠይቅና እሷና ድሁን የሥራ ባልደረቦች ብቻ መሆናቸውን ለማስረዳት ስትሞክር ስሜቷን መቆጣጠር ያቃታት ዩራ ብርጭቆ ላይ የነበረውን መጠጥ ትደፋባታለች። ዳይሬክተሩ የመልስ ምት ለመስጠት ብትፈልግም እንደምንም ራሷን ተቆጣጥራ ትቀመጣለች። ዩራም በድጋሚ ሌላ መጠጥ ስትጠጣ ትቆይና በመጨረሻ በልቧ ውስጥ የነበረውን ድሁንን ለዳይሬክተሯ ለመስጠት መወሰኗን፣ ነገር ግን ቤተሰቡን ከሱ ጋር መውሰድ እንደማትችል ትነግራታለች። ዳይሬክተር ኦም የዩራ ንግግር ስላሳቃት ትንሽ ልታሾፍባት በማሰብ ድሁን በጣም አስደናቂ መሆኑን ሆን ብላ ትናገራለች። ዩራም የንግግሯን ትርጉም በተሳሳተ መንገድ ስትወስድ ዳይሬክተሩ ወዲያውኑ ሐሳቧን በመቀጠል እሷ የምትፈልገው አይነት ወንድ እንዳልሆነ በእርጋታ በመግለጽ በዛ ቢባል አስፈላጊ ሆኖ ካገኘችው ብቻ እንደምትበደራት ትነግራታለች። ንግግሯ መስመር ያለፈባት ዩራ በንዴት መጮህ ስትጀምር ዳይሬክተሩ በሁኔታዋ ስትስቅ ቆይታ በመጨረሻ ከድሁን ጋር ስላላት የብዙ ዓመታት የሥራ ግንኙነት እውነቱን ታስረዳታለች። በዚህም ማብራሪያዋ ከልብ የመነጨ በመሆኑ በሁለቱ ሴቶች መካከል ያለው አለመግባባት በመጨረሻ ይፈታል። ይህ በእንዲህ እንዳለ ድሁን በክፍል ውስጥ በጣም ለረጅም ጊዜ ሚስቱ በመጠባበቁ አእምሮውን ሊያጣ ስለደረሰ ደጋግሞ ቢደውልላትም ሳታነሳለት ትቀራለች። ከዚያም ምን እየተካሄደ እንደሆነ ለመጠየቅ ለዳይሬክተሩ ሲደውል ዳይሬክተሯ በእርጋታ ዩራን እንዲንከባከባት እንደሷ ያለ ሚስት በቀላሉ እንደማያገኝ በመግለጽ ትገጽጸዋለች። ይህንም ንግግር ዩራ ከመጸዳጃ ቤት ስትመለስ በመስማቷ በዝምታ ዳይሬክተሩ አጠገብ ትቀመጥና ጭንቅላቷን ዝቅ አድርጋ ብዙም ሳይቆይ እንቅልፍ ይወስዳታል። በሚቀጥለው ቀን ድሁን ተልእኮ ላይ እያለ ሚስቱ ትደውልለትና በሚያስገርም ሁኔታ ለስለስ ባለ ድምፅ ምሽት ላይ ቀደም ብሎ ወደ ቤት መጥቶ አብረው ቀይ ወይን እንዲጠጡ ትጋብዘዋለች። እሱም ወዲያውኑ ምን ማለቷ እንደሆነ ይረዳል። ስልኩን ከዘጋው በኋላም ኢላማው በሬስቶራንት ውስጥ ከበርካታ ልጆች ጋር ይታያል። ከዚያም ድሁን እስከ ቤተ ክርስቲያን ድረስ ይከተላቸውና ኢላማው ቄስ መሆኑን ይረዳል። ቀጥሎም በአቅራቢያው ካለ ሆቴል አንድ ክፍል ተከራይቶ መሳሪያውን በማውጣት በጥንቃቄ ከገጠመ በኋላ በመስኮቱ በኩል ወደ ቤተ ክርስቲያኑ ያልማል። ቃታውን ሊስብ ሲልም በድንገት አንዲት ትንሽ ልጅ ኢላማው አጠገብ በመቆሟ ልጅቷ እንዲህ አይነቱን ትዕይንት እንድታይ ስላልፈለገ ወዲያውኑ ስራውን ያቆማል። ትንሽ ቆይቶም ልጅቷ ከሄደች በኋላ እንደገና ሲያነጣጥር ስልኩ በመጮሁ በድጋሚ ለማቋረጥ ይገደዳል። የደወለችው ዳይሬክተሩ ስትሆን እቅዱ እንደተቀየረ ስትነግረው እቃውን ጠቅልሎ ከሆቴሉ ይወጣል።
ብዙም ሳይቆይ ቄሱ ከቤተ ክርስቲያን ሲወጣ አንድ የውጭ አገር ሰው ወደ እሱ ቀርቦ ሽጉጡን በማንሳት በአንድ ጥይት ተኩሶ ይገድለዋል። ይህ ከሆነ በኋላ ድሁን የልጁን የሚሊዮን የመድረክ ትርኢት ለማየት ወደ ትምህርት ቤት ሄዶ ለብዙ ዓመታት ያላየውን የውጭ አገር ጓደኛውን አግኝቶት እንደ እንግዳ ወደ ቤቱ ይጋብዘዋል። ልክ በዚያን ጊዜም ዳይሬክተሩ የቄሱን ገዳይ ፎቶ ማግኘቷን በመናገር ለድሁን ትደውልና ፎቶውን ስትልክለት ድሁን ገዳዩ የድሮ ጓደኛው በመሆኑ ይደነግጣል። ለብዙ ዓመታት የሚያውቀው ሰው ገዳይ መሆኑን ለማመን ይቸገርና የጓደኛውን ማንነት ሳያጋልጥ ይቀራል። በሚቀጥለው ቀን ዳይሬክተሩ የገዳዩን የግል መረጃ ምርመራ ትጨርስና እሱን ለመያዝ ተጠባባቂ ቡድን ስታዘጋጅ እንመለከታለን። በዚያው ቅስፈትም ገዳዩ ፓርክ ውስጥ ተቀምጦ ንጹህ አየር እየተቀበለ ለማስተላሰል ሲቀመጥ ድሁን ስልክ ደውሎለት ያነሰዋል። ነገር ግን ምንም ሳይናገር አንድ ጥይት አንገቱን ሰንጥቆ በማለፉ ወዲያውኑ ይሞታል። ከዚያም ራቅ ካለ ሰማይ ጠቀስ ህንፃ ላይ አንዲት ሴት ስናይፐር ጠመንጃዋን ዝቅ ስታደርግ የድሁን ሚስት ዩራ መሆኗ ይታያል። ዩራ የዋህና አሳቢ እናት ብትመስልም እውነታው ግን ምህረት የሌላት ነፍሰ ገዳይ ናት። በኋላ ላይም በእርጋታ ለእራት የሚሆኑ ግብአቶችን ለመግዛት ወደ ሱፐርማርኬት ትሄድና ያለምንም እንከን ወደ ቤት እመቤትነት ሚናዋ ትመለሳለች። እዚህ ጋርም ፊልሙ ቀደም ሲል ጆን ቤታቸውን ሲጎበኝ ልዩ የጠረጴዛ መብራት በስጦታ መልክ ሰጥቷቸው እንደነበር ያሳየናል። መብራቱ ሲበራም የአንድ መስመር ጽሑፍ ያለበት ሲሆን ይህም በዩራ ልጅነት ውስጥ የነበረውን የጨለማ ትውስታ የሚቀሰቅስ ነበር። ከዚያም በኋላ በአጋጣሚ በጄ ሰውነት ላይ የዋሪየር ድርጅት አርማ መኖሩን ትገነዘብና አይኖቿ ወዲያውኑ በመቀዝቀዝ ቤተሰቧን የሚያሰጋ ማንኛውንም ሰው ለማስወገድ ትወስናለች። ከዚያ በኋላ ዳይሬክተሩ የጄን አስክሬን ለመመርመር ትሄድና በአንገቱ ላይ ያለው ጥይት ቀዳዳ ስፋት አስደንግጧት ገዳዩ የከፍተኛ ደረጃ መሳሪያ መያዙን ትረዳለች። ከዚያም ድሁን ጓደኛው ማን እንደገደለው ሲጠይቅ ዳይሬክተሩ ለመናገር ፈቃደኛ ባለመሆን ጣልቃ እንዳይገባ ታዘዋለች። እሱም የሟች ጓደኛውን የተመታበትን ቦታ እያየ ገዳዩ በጣም ጎበዝ ባለሙያ እንደሆነ ይረዳል። ከዚያም የጄን ሙሉ ፋይል ለመጠየቅ የመረጃ ክፍሉን ያነጋግራል። ነገር ግን በሚቀጥለው ቀን የሌላ ሰው መረጃ ስለደረሰው ግራ ተጋብቶ ትዕዛዝ እየተከተለ መሆኑን በመግለጽ ለመጠየቅ ወደ ዋናው መስሪያ ቤት ይሄዳል። ከዚህ ሁሉ ነገር ጀርባ ዳይሬክተሩ መኖሯን ቢያውቅም ነገር ግን እንደ ባለሙያ ወኪል መጀመሪያ ተልእኮን በማጠናቀቅ ላይ ትኩረት ለማድረግ ይወስናል። ከበርካታ ቀናት ክትትል በኋላም በሙያው ጠበቃ የሆነው ኢላማው በየቀኑ አውቶቡስ እንደሚሳፈርና ሁልጊዜም የመጨረሻው ፌርማታ ላይ እንደሚወርድ ይገነዘብና እሱን ለመግደል ተስማሚ የሚሆነውን ቦታ መፈለግ ይጀምራል። ቀጥሎም ለሚስቱ ዩራ ስልክ በመደወል ስራ ስለሚበዛበት እራት ብቻዋን እንድትበላ ይነግራታል። በአጋጣሚ ዩራ ደግሞ በእሷ በኩል የቀሩ ጉዳዮችን የማጽዳት ስራ ስለነበረባት በእሽታ ተስማማለች። ይህ በእንዲህ እንዳለ ዳይሬክተሩ ጄ አርፎበት ወደ ነበረበት ሆቴል ትሄዳለች። ባላት የመረጃ ሪፖርቶች መሰረትም ከዋሪየር ድርጅት የመጡ ነፍሰ ገዳዮች ሁልጊዜ ተጠባባቂ ስልክ እንደሚይዙ በመረዳቷ ስልኩን ፍለጋ ሆቴሉን መፈተሽ ትጀምራለች። ነገር ግን ምንም ያህል ብትፈትሽ ያ ስልክ ሊገኝ ባለመቻሉ ዳይሬክተሩ ቡድኗ የጥበቃ ካሜራ ምስሎችን እንዲያዩ ታዛለች። እነሱም መልሰው ሲያዩት አንድ አጠራጣሪ ሰው ይታያል። እዚህ ጋርም ዩራ አንድ እርምጃ ከነሱ ቀድማ ስልኩን ወስደው እንደነበር እንመለከታለን። ቀጥለም ዳይሬክተሩ የደህንነት ሳጥኑ እንደተነካካ ታይና ይህ የድሁን ስራ መሆን አለበት ብላ በማሰብ ለዩራ ደውላ ሻይ ለመጠጣት መምጣት እንደምትፈልግ ትነግራታለች። በተመሳሳይ ሰዓት ድሁን ጠበቃው እስኪመጣ ድረስ እየተጠባበቀ ስናይፐሩን መገጣጠም ይጀምራል። ቀጥሎም ጠበቃው ላይ ኢላማውን ሲያነጣጥር ጠበቃው የሆነ ነገር መኖሩን ወዲያውኑ ይጠራጠራል። ድሁንም ቃታውን ሲስብ ጥይቱ መስታወቱን ሰብሮ ኢላማውን ይመተዋል። ነገር ግን ድሁን አንድ ያልተስተካከለ ነገር እንዳለ ስለተሰማው ሰውየው መሞቱን ለማረጋገጥ ራሱ ሲሄድ ሰውየው ባለመሞቱ ሁለቱም ማንኛውንም የክብር ደንብ ችላ በማለት በከፍተኛ ሁኔታ ሲታገሉ ቆይተው በመጨረሻም ጠበቃው ቢላዋ አውጥቶ የድሁንን ሆድ በመውጋት አጋጣሚውን ተጠቅሞ ከቦታው ያመልጣል። በተመሳሳይ ሰዓት ዳይሬክተር ኦ የዩራ ቤት በር ላይ ትደርስና ዩራ በሩን ልትከፍት ስትል የጄ ስልክ በድንገት ይጮሃል። አደጋውን ያላወቀችው ሚኒዮም ስልኩን ስታነሳ ደዋዩ በቀጥታ የዩራንን ስም ይጠራል። በዚህ ሰዓትም በሩ ያልተከፈተላት ዳይሬክተር ኦ የሆነ ጥርጣሬ ሲገባት የድሁን ተልእኮ እንደከሸፈ ዜና ይደርሳትና ወዲያውን ወደሱ እየሮጠች ትሄዳለች። በዚህም ጊዜም ዩራ በፍጥነት የቤቱ መብራቶችን ሁሉ በማጥፋት መጋረጃዎቹን ዘረጋግታ ከሸፋፈነች በኋላ
በቤት ውስጥ ያሉትን ቢላዎች አዘጋጅታ ለሚመጣው ፍልሚያ ራሷን በማዘጋጀት ደጋግማ ለዱሃን ብትደውልም ስልኩ ሳይነሳ ይቀራል። በሌላ በኩል ዳይሬክተር ኦ ወደ ቦታው ደርሳ የዱሁንን ቁስል ስታክም ዱሁን የጄ እውነተኛ ማንነት ምን እንደነበር ይጠይቃታል። ዳይሬክተር ኦ ግን ለጥያቄው መልስ ከመስጠት ይልቅ ስለ ኢላማ ሁኔታ ትጠይቀዋለች። ኢላማው ጠበቃው ተብሎ እንደሚጠራ ስትሰማ ፊቷ ላይ መጠነኛ ለውጥ በመታየቱ የሆነ ነገር እየደበቀች መሆኑን ወዲያውኑ ይረዳል። ወዲያውኑም ለዳይሬክተሩ አስቸኳይ ጥሪ ደርሳትና ከመሄዷ በፊት ዱሁንን በጠበቃው ወይም በንቅሳቱ ጉዳይ ጣልቃ እንዳይገባ ታስጠነቅቀዋለች። ነገር ግን በሚቀጥለው ቀን ዱሁን በድብቅ ወደ ጠበቃው መኖሪያ ቤት ገብቶ የደህንነት ሳጥኑን ወስዶ ሲወጣ እሱ ሳያየው ጠበቃው ቀድሞውኑ በመኪና ውስጥ ተደብቆ እየጠበቀው ነበር። ዱሁንም ወደ አፓርታማው የመኪና ማቆሚያ ቦታ ተመልሶ ከመኪናው ሲወርድ በድንገት ሽጉጥ በራሱ ላይ ይደቀንበትና ጠበቃው በኃይል ወደ መኪናው እንዲመለስ በማድረግ የደህንነት ሳጥኑ የት እንዳለ እንዲናገር ይጠይቀዋል። በዚህ ጊዜም ዱሁን ሳጥኑ ውስጥ በጣም አስፈላጊ ነገር መኖሩን ይገነዘብና ጠበቃውን በወሬ አዘናግቶ በድንገት በመምታት በቁጥጥር ስር ያውለዋል። በሌላ በኩል በመኪናው መውጫ ላይ የዱሁን ቤተሰቦች የአባቱን ልደት አብረው ለማክበር እየጠበቁት ነበር። ነገር ግን እሱ ባልተጠበቀ ሁኔታ ሙሉ በሙሉ ችላ ብለዋቸው መኪናውን ይዘው አጠገባቸው ማለፉ ቤተሰቦቹ ግራ ይጋባሉ። ከዚያም በኋላ ዱሁን ጠበቃውን አስሮ ምርመራ ሲያደርገው መቆየት ከከባድ ምርመራ በኋላ ጠበቃው በመጨረሻ የሳጥኑን የይለፍ ቃል ይናገራል። በውስጡም የግድያ ዝርዝር ያገኝና ከግድያዎቹ ጀርባ ያለችው ቀጣሪ ዳይሬክተሩ ራሷ መሆኗን ይረዳል። ከዚያም የበለጠ ግፊት በማድረጉ ጠበቃው ዳይሬክተር ኦ እንዲሞት የምትፈልገው ሰው ዚያኦ እንደሚባል ይናዘዛል። በዚህ ጊዜም ዱሁን ለጉዳዩ መልስ ለማግኘት ዳይሬክተሩን ፊት ለፊት ይጋፈጣታል። ነገር ግን እሷ በጣም ጥንቁቅ ሆና ምንም መረጃ ስላልሰጠችው ወደ ጠበቃው ተመልሶ ሲሄድ ሰውየው ተገሎ ዝም እንዲል መደረጉን ይመለከታል። ዱሁን የማያውቀው ነገር ግን ግድያውን ያዘዘችው ዳይሬክተር ኦ መሆኗን ነው። ከዚያም የጠበቃውን ልብስ ከፍ አድርጎ ሰውነቱን ቢፈትሽም ምንም ንቅሳት ባለማግኘቱ ጉዳዩን ለጊዜ በመተው የአባቱን የልደት ግብዣ ለመታደም ይሮጣል። ቤተሰቡን ተሰብስቦ በምግብና በመጠጥ ለጥቂት ጊዜ ልደቱን ካከበሩ በኋላ ወደ የቤታቸው ይሄዳሉ። እነ ዱሁን ወደ ቤት ሲደርሱም ስልኩን መኪና ውስጥ መርሳቱን አስታውሶ ለመውሰድ ወደ መኪና ማቆሚያው ሲሄድ ዩራሚኒዮን ወደ ፎቅ ይዛ ትወጣለች። ስትደርስም መኪና በራቸው ላይ ያልተጠበቀ እንግዳ ቆሞ ታገኛለች። ሰውየው ታይኦ የሚባል ሲሆን በድርጅት ውስጥ ከዩራ ጋር አብሮ የሰለጠነ ነፍሰ ገዳይ ነው። በአንድ ወቅት ለእሷ የፍቅር ስሜት የነበረው ቢሆንም ዩራ ግን በዚህ ዓለም ውስጥ በሕይወት መኖር የሚቻለው ሌላውን በመግደል ብቻ በመሆኑ ፈጽሞ አዝናለት አታውቅም ነበር። በዚህም ምክንያት እስካሁን ፊቱ ላይ ያለው ጠባሳ በራሷ በዩራ የተመታበት ነበር። እሱም ቀስ በቀስ ወደ እሷ ሲጠጋ በዛው ቅጽበት የሊፍቱ በሮች ተከፍተው ዱሁን ይወጣል። ዱሁን የውክልነት ስሜቱም ወዲያውኑ አደጋ መኖሩን ስለነገረው ወዲያውኑ ታይኦን ይዞ ከግድግዳ ጋር በማላተም ማንነቱ እንዲናገር ይጠይቀዋል። ማንነቷ እንዳይጋለጥ የፈራችው ዩራም ባሏን ለማስቆም ትሮጣለች። ዱሁን አሁንም ሊለቀው ባለመፈለጉ ታይኦ በድንገት የነፍሰ ገዳይ ሚስት ብሎ ይጮህና ሁለቱም በድንጋጤ ይቆማሉ። ከዚያም ዩራ የአጎቷ ልጅ መሆኑን ስትናገር ያለመግባባት መፈጠሩን የተረዳው ዱሁንም ወዲያውኑ ታይኦን አቅፎ እየሳቀ ወደ ቤት እንዲገባ ይጋብዘውና ዩራን በርቀት ቆማ በግድያ አስተያየት ትመለከተዋለች። ከዚያም በቤት ውስጥ ሁሉም ሰው እንቅልፍ ከወሰደው በኋላ እስክሪፕቶ ይዛ ወደ ታይኦ ክፍል በመሄድ ቤተሰቧ እንዳይነካ ስታስጠነቅቀው ታይኦ ችግር ለመፍጠር እንዳልመጣ በመግለጽ ጄ ከመሞቱ በፊት ያልጨረሰውን ተልእኮ እስካጠናቀቀች ድረስ ቤተሰቧ ምንም እንደማይሆኑ ሲነግራት ዩራ የበለጠ ትጨነቃለች። በማግስቱ ሰዓት ታይኦ ከረዳቶቹ ጥሪ ደርሶን ለመውጣት ሲዘጋጅ የዱሁንም ቤተሰቦች በር ላይ ቆሞ ያገኛቸዋል። እነሱም ለእሱ የእንኳን ደህና መጣ ስነ ስርዓትና የተትረፈረፈ ቁርስ ያዘጋጁለትና አባትየው በራሳቸው እጅ እያጎረሱ ሲመግቡት የቤተሰቡ ፍቅር ልቡን ይነከዋል። ቀጥሎም አብረው መጠጥ ሲጠጡ ይቆዩና ኪሚች የሚባለውን ምግብ አብረው እንዲሰሩ ይጋብዙታል። ትንሽ ቆይቶም ታናሽ ወንድሙ ስጋ ለመግዛት ታይኦን ይዞት ሲወጣ ዩራም አብራቸው ለመሄድ ትወስናለች። ወዲያውኑም ቤተሰቡ መሃል የነበረችው አሮጊቷ ሴት እጃቸው በድንገት በመቆረጡ ዩራ ቁስሉን ለማከም ወደ ኋላ ለመቅረት ትገደድና ጭንቀቱ የበለጠ ይጨምራል። ቆይቶም ሁለቱ ስጋውን ገዝተው ሲመለሱ ወንድምየው ስልክ ስለተደወለለት ባለማስተዋል የቤቱን የይለፍ ቃል ለታይኦ ነግሮት ይሄዳል። ታይኦም በሩን ከፍቶ ሲገባ ቤቱን ባዶ ሆኖ ያገኘውና ስጋውን ፍሪጅ ውስጥ በማስቀመጥ የቤት ውስጥ ልብስና ጓንት አድርጎ ኪሚቺ መስራቱን ይቀጥላል።
ለተወሰነ ጊዜም ወደ አገሩ ለምን እንደተመለሰ ረስቶ ስራውን ሲሰራ ከቆየ በኋላ እሱ የታወቀ የነፍሰ ገዳዮች ንጉሥ መሆኑን በማስታወስ ማንም ሰው በዚህ ሁኔታ ቢያየው በሳቅ ይሞት እንደነበር ያስባል። ምሽት ላይ ዩራ ወደ ቤቷ ስትመለስ ባሏና ልጇ ገና እንዳልተመለሱ ተረድታ ለባሏ ስትደውል ድሁን ታዮ ሚኒዮን ከትምህርት ቤት እንዲወስዳት እንደጠየቀው ተረድታ በድንጋጤ ልትወጣ ስትል ታዮን ከልጇ ጋር ሲመለስ ታገኛቸዋለች። ከዚያም ልጇን አስተኝታ ድምፅ እንዳይሰማ የልጆች መዝሙር በመክፈት ጠመዝማዛ መፍቻ ይዛ በቁጣ ወደ ታዮ ክፍል ትሄዳለች። በሌላ በኩል ታዮ ሚኒዮ በስጦታ መልክ የሰጠችውን ስዕል በፈገግታ እየተመለከተ ነበር። ዩራም ወደ ክፍሉ ገብታ ጥቃት ለመሰንዘር የሞከረች ቢሆንም ነገር ግን ለዓመታት የቤት እመቤት ሆና በመቆየቷ አቅሟ ከታዮ ጋር የሚመጣጠን አልነበረም። እሱም አንድ የንግድ ካርድ ጥሎላት ቢራቢሮ የተባለች በጡረታ ላይ ያለች ነፍሰ ገዳይ እንድታጠፋ ሲነግራት ዩራ ለቤተሰቧ ስትል ትስማማለች። በተመሳሳይ ጊዜ ድሁን የቢራቢሮ ማንነት ደርሶበት ዳይሬክተሩ በዋሪየር ድርጅት ውስጥ በቢራቢሮ እንደሰለጠነች ይረዳል። በሌላ ቀን ዩራ ስራዋን ለማቅለል በማሰብ በራሷ ወጪ መላው ቤተሰቧን ከከተማ ውጭ ለሽርሽር ስትልክ ድሁን ግን ስራ ስለነበረበት ወደ ኋላ ይቀራል። ከዚያም ዩራ ቢራቢሮዋ መከታተል ትጀምርና አስፈላጊውን መረጃ አጠናክራ ስትጨርስ በዚያው ምሽት ወደ ቤቷ ገብታ ልዩ ጥይቷን አውጥታ ታስቀምጣለች። ቢራቢሮዋም ጥይቱ ላይ ያለው ምልክት ስታይ ወዲያውኑ ዩራ የቀድሞ ረዳቷ ወኪል 27 መሆኗን ታውቃለች። ዩራም ዛሬ ምሽት ካልሄደች ነገ እንደምትሞት ስትነግራት ቢራቢሮዋ ቤተሰቧ መተው ስለማትፈልግ ፍቃደኛ እንዳልሆነች የነገረቻት ሲሆን እነዚህ ቃላቶችም ዩራን በእጅጉ ይረብሿታል። ምሽት ላይ መተኛ ስለከበዳት የባለቤቷን ፊት በቀስታ እየዳሰሰች ቤተሰቦቿ ትክክለኛ ማንነቷን ያወቁ ቀን ምን ሊፈጠር እንደሚችል በማሰብ ትጨነቃለች። በማግስቱ ጠዋት ቢራቢሮዋ ወደ ዳይሬክተሩ መኪና ገብታ ወኪል 27 ልታይ መታ ነበር ብላ ስትነግራት ዳይሬክተሩ በድርጅት ውስጥ የነበረችውን ያቺን ትንሽ ጨካኝ ልጅ በማስታወስ ትደነግጣለች። በኋላ ላይ ቢራቢሮዋ ልጇን ከትምህርት ቤት ስትወጣ ለማየት ቆማ እያለ በድንገት በጥይት ተመታ ትወድቃለች። መሳሪያውን አነጣጥሮ እየጠበቀ የነበረው ድሁንም ጥይቱን እሱ ስላልተኮሰ በድንጋጤ አካባቢውን ሲቃኝ አንድ የሚያውቅ የመሰለውን ሰው ያይና ስናይፐሩን ሲያስተካክል ሚስቱ ዩራ መሆኗን ተመልክቶ ይደነግጣል። በተመሳሳይ ጊዜ ዩራም እሷን እያያት ያለው ባለ ስናይፐር የማይረባው ባላ መሆኑን ትረዳና ሁለቱም ያዩትን ነገር ባለማመን ይፋጠጣሉ። ዩራም ወዲያውኑ መሳሪያውን አንስታ ከቦታው ስትሸሽ ባላው ተኳሿ ሚስቱ መሆኗን ለማረጋገጥ በፍጥነት ወደ ህንፃው እየሮጠ ይሄዳል። ነገር ግን እሱ በቦታው ሲደርስ ዩራ በታዮ መኪና በፍጥነት ከአካባቢው ትሰወራለች። ባሏ ደጋግሞ ስልክ ቢደውልም ስልኩን ለማንሳት ትፈራለች። ከዚያም ወደ ታዮ መደበቂያ ሲደርሱ የፎቶ ማስረጃዎችን በማውጣት በዚያን ጊዜ ለልጆቹ መጥፋት ተጠያቂዋ ዳይሬክተሩ እንደነበረች እውነቱን ሲነግራት ዩራ በጣም ትደነግጣለች። የሆነ ጊዜ ላይ ኮሪያ በውጭ ሀገር ሰላዮች ጥቃት ስለደረሰባት የኮሪያ መንግስት በምላሹ በድብቅ ወላጅ አልባ ህጻናትን አፍኖ ከሰውነት የራቀ ስልጠና በማሰልጠን የአደን ድርጅት ፈጥሮ የነበረ ሲሆን ስልጠናውን መወጣት ያልቻሉትን ወዲያውኑ በማስወገድ የልጆቹን አእምሮ በውሸት ይሞላ ነበር። በኋላ ላይ መንግስት ሲቀየር ድርጅቱ እንዲፈርስና አባላቱ በያሉበት እንዲገደሉ በመታዘዙ ይህንን ግፍ መቋቋም ያቃተው አንድ ሰው ታዮንና ዩራ እንዲያመልጡ ያደርጋቸዋል። አሁን ካደጉ በኋላም ታዮ ለበቀል ስለተመለሰ ቀጣዩዋ ኢላማ ዳይሬክተሩ መሆኗን ለዩራ ይነግራትና ከመሄዷ በፊት ስለ ባሏ እውነተኛ ማንነት የሚገልጽ ፋይል በመስጠት በደንብ እንድትመረምረው ይነግራታል። ይህ በእንዲህ እንዳለ ድሁን ህንፃው ላይ ቆሞ የተተኮሰበትን አቅጣጫ ሲያጠና ጥይቱ በዩራ እንዳልተተኮሰና እውነተኛው ገዳይ ሌላ ቦታ እንደነበር ይረዳል። ወዲያውኑም ከዋናው መስሪያ ቤት በተላከ መልእክት የግድያ ዝርዝር ውስጥ የባለቤቱ የአጎት ልጅ መኖሩን ያያል። በሌላ በኩል ዩራ የድሁን ፋይል ለመክፈት ስታመነታ ቆይታ በመጨረሻም ስለተሸነፈች ፋይሉን ስትከፍተው የእሷ የማይረባ ባሏ የመንግስት ወኪል መሆኑን ትረዳለች። በተመሳሳይ ሰዓት ታዮ በአንድ ወቅት ይጠብቃ ከነበረች ትንሽ ልጅ መልእክት ይደርሰውና ፈገግታዋን በማስታወስ ስልኩን እየተመለከተ ፈገግ ይላል። ቆይቶም ድሁን ወደ ቤት ሲመለስ ዩራ ምንም እንዳልተፈጠረ ሆና በእርጋታ ምግብ ስታበስል ያያታል። ሁለቱም ነገሩ እንዴት እንደሚጋፈጡ ያላወቁ ሲሆን በዚህ ጊዜም ልጃቸው በመካከላቸው ችግር መኖሩን ትረዳለች። በሚቀጥለው ቀን ድሁን ከእንቅልፉ ሲነሳ ዩራ ቤት ውስጥ እንደሌለችና ከዳይሬክተሩ ጋር የተገናኘ ፕሮግራም ላይ መሆኗን ይረዳል። ዩራም ፕሮግራሙን ጨርሳ ልትወጣ ስትል ለዳይሬክተሩ ባሏ ለመንግስት እንደሚሰራ እንደምታውቅ ትነግራታለች።
ዳይሬክተሩም ነገሮችን በደንብ ማገናዘብ ስትጀምር ዩራ በአንድ ወቅት እሷ ያተረፈቻት ወኪል 27 መሆኗን ታስታውስና ለድሁን በመናገርና ባለመናገር መሃል ታመነታለች። ምሽት ላይም ድሁን የታዮን አድራሻ ከዋናው መስሪያ ቤት በመቀበል በፍጥነት ከዩራ ጋር ወደ ቦታው በመሄድ አቅጣጫ ይከፋፈላሉ። በተመሳሳይ ሰዓት ታዮና ሚዩ አብረው ተቀምጠው እሳት ሲሞቁ እንመለከታለን። ቀጥሎም ታዮን ከዩራ መልእክት ይደርሰውና ከቤተሰብ ታማኝነት ጋር የተገናኘ ነገር መስሎ ችላ ለማለት ሲሞክር በድጋሚ ተመሳሳይ መልእክት በማየቱ ዩራ ታዮ አሳዳጊ ቤተሰቦቿ እንደገደለባት እንደምታስብ ይረዳል። በእውነታው ግን እሱ በቦታው እነሱ ከሞቱ በኋላ የደረሰ ሲሆን የአጥቂውን ጥላ በርቀት ቢመለከትም ዩራ በመንግስት እንዳትገኝ በመፈለጉ አጥቂውን ተከትሎ ሳይሄድ ይቀራል። ይህንን እያስታወሰ እያለ ሚኒዮ የተጠበሰ ዶሮ መብላት እንደምትፈልግ ትነግረዋለች። እሱን ተመልሶ እስኪመጣ ድረስ ከቦታው ወዴትም እንዳትሄድ በመናገር ምግቡን ለመግዛት ይሄዳል። ልክ በዚያን ሰዓትም ዩራ አንድ መብራት የበራበት ቪላ ቤት ታገኝና ወደ ውስጥ ስትገባ የልጇን ቦርሳ ተቀምጦ ታየዋለች። ቀና ስትልም በመስታወቱ በኩል ልጇ እሳት ስትሞቅ አይታት በፍጥነት ወደ እሷ በመሄድ ታቅፋታለች። ልጅቷም አጎቷ እሷን ለማስደሰት ብሎ እናቷን እንደጠራ በማሰብ ለእናቷ በጣም ቆንጆ ጊዜ እንዳሳለፈች ትነግራታለች። ዩራም በፍጥነት ለባሏ ደውላ ልጃቸው እንዳገኘቻት ትነግረዋለች። ብዙም ሳይቆይ ታዮ ብዙ ምግብ ተሸክሞ ሲመጣ ሚናዮ እንደሌለች ተረድቶ እሷን ፍለጋ ሲወጣ ከእናቷ ጋር እየሄደች አያትና የገዛላትን ምግብ እያየ ሲያዝን ድሁም በድንገት ከኋላው መጥቶ በቦክስ መጥቶ በመጣል ከቤተሰቡ እንዲርቅ ያስጠነቅቀዋል። ታዮም ድሁን የሚስቱን ማንነት እንደማያውቅ በማሰብ ቤተሰቡ ኮድ 27 እንደሚያጠቃልል ሲጠይቀው በፊቱ ላይ ያነበበው ገጽታ ድሁን ጉዳዩን እንደሚያውቅ ስለነገረው ወዲያውኑ ይደነግጣል። ከዚያም በኋላ ድሁን ልጁን ወደ ወንድሙ በመውሰድ ሁለቱ ብዙ ያልተመለሱ ጥያቄዎቻቸውን ይዘው ወደ ቤት ይመለሳሉ። ሲደርሱም ውስጣቸው የሆነ አደጋ እየጠበቃቸው እንደሆነ ስለነገራቸው ድሁን በጥንቃቄ በሩን ይከፍታል። እንደፈሩትም ሁለት ነፍሰ ገዳዮች በቤታቸው ውስጥ እየጠበቋቸው ስለነበር ሁለቱም ያለምንም ችግር ሰዎቹን ይዘርሯቸዋል። ከዚያም ድሁን ባለቤቱ እንዳልተጎዳች ሲያረጋግጥ በድንገት የውጭ በራቸው ይደወልና የድሁን አባት በር ላይ መቆማቸውን ይመለከታሉ። በድንጋጤም የሰዎቹን ሰውነት ጎትተው በአንድ ክፍሉ ሲደብቁ የድሁን አባት የበሩን የይለፍ ቃል በማስገባት ተንሸራታቹን በር ለመክፈት በመሞከራቸው ዩራ በፍጥነት ሄዳ የበሩን እጀታ በመያዝ ድሁን የሰዎቹን አፍ እስኪያሽግ ድረስ ጊዜ በመግደል ቆይታ በሩን ትከፍታለች። ድሁንም ለመስሪያ ቤቱ ደውሎ ቤቱን የሚያጸዱለት ሰዎች እንዲመደቡ ካዘዘ በኋላ ወደ ሳሎን ይወጣል። አባትየውም ሳሎን ውስጥ ተቀምጠው የተመሰቃቀለውን የቤቱን ሁኔታ ሲመለከቱ ሁለቱ ተጣልተው እንደነበር ይጠይቃሉ። ድሁንም የሚመልሰው መልስ ስለጠፋው ዩራ ፈጠን ብላ ልጃቸው እንደ አባቱ በመሆኑ የግል ጉዳዮቹን በግል እንደሚይዝ ታስረዳለች። ይህንን የሰሙት አባትየውም በሁኔታው ውፍረት ሲሰማቸው ዩራ አጋጣሚውን በመጠቀም የሩዝ ወይን አዘጋጅታ ጠጥተው እንዲተኙ ታደርጋቸውና በፍጥነት የሰዎቹን አካል ከቤት ውስጥ ያስወግዳሉ። በሚቀጥለው ቀን ጠዋት ድሁን ከእንቅልፉ ሲነቃ ሚስቱ አጠገቡ እንደሌለችና አንድ ጉዳይ ስለገጠማት እሱን ስትጨርስ እንደምትመጣ የሚገልጽ መልእክት ያገኛል። ዩራም በቀጥታ ወደ ታዮ በመሄድ ሽጉጥ ደቅናበት ትክክለኛው ማስተር ማይንድ ማን እንደሆነ ስትጠይቀው ወዲያውኑ በስልኳ አንድ ሚኒስተር እንድትገድል የሚያዝ ትዕዛዝ ይደርሳታል። በተባለው ቦታ ላይም የብሔራዊ ደህንነት አገልግሎት ዳይሬክተሩና ሚኒስተሩ ይታያሉ። ዩራም ወደ ሌላ ህንፃ በመሄድ የተደበቀውን አነጣጣሪ ያስወግዳለች። ከዚያም ዳይሬክተሩ በግራ እጁ ምልክት ሲሰጥ የተኩስ ድምፅን ቢሰማ ሚኒስተሩ ምንም ባለመሆኑ ግራ የተጋባችው ዩራ አካባቢውን ስትቃኝ ታዮ መመታቱን ትረዳለች። ዳይሬክተሩ እንደገና ምልክት ሲሰጥ አሁንም ሚኒስተሩ ባለመመታቷ የዳይሬክተሩ ፊት ይጨልማል። ዩራ አስቀድማ ሌላኛውን አነጣጣሪ ገድለው እንደነበርም ይታያል። በዚህም ዳይሬክተሩ በንዴት ሽጉጡን አወጥቶ በሚኒስተሩ ላይ በተደጋጋሚ ሲተኩስ ዩራም ወዲያውኑ አጸፋዊ ተኩስ በመክፈቷ ዳይሬክተሩ በፍጥነት ያመልጣል። ነገር ግን ሚኒስተሩ ጥይት የማይበሰው መከላከያ ልብስ ለብሳ ስለነበር በክንዷ ላይ በደረሰ ቀላል ጉዳት ብቻ በመትረፏ ዩራ ወደ ቤቷ ወስዳት ቁስሏን ታክምላታለች። በሌላ በኩል ታዮ ቁስሉን እያከመ እያለ ዶክተሩ በመምጣቱ የሚሰራለት ድርጅት እንደተወ ወዲያውኑ ይረዳል። ዶክተሩም ሽጉጡን አውጥቶ ሊተኩስበት ሲል ድሁን ደርሶ በሽጉጡ ዶክተሩን በመጣል ያድነዋል። ታዮም የህብረት የመጨረሻ ኢላማ ዩራ እንደሆነች ገልጾ አደጋ ላይ መሆኗን ለድሁን ሲያስጠነቅቀው ድሁን ሚስቱን ለማዳን በፍጥነት መኪናውን አስነስቶ ይሄዳል። በሌላ በኩል ዩራ ቤተሰቧን ለመጠበቅ በማሰብ እያንዳንዱን ገዳይ ለማጥፋት ቆርጣ ትነሳና የህብረቱን ዋና መስሪያ ቤት ትወረዋለች።
በውጊያው መሃልም እየተጋጠመች ያለችው የዱሁን የሥራ ባልደረቦቹ መሆናቸውንም ትረዳለች። ነገር ግን ነገሮችን ማስተካከል ከመቻላቸው በፊት ሌላ የታጠቀ ቡድን ሰብሮ በመግባት ተኩስ ይከፍታል። በዚህም ምክንያት ቁጥራቸው በበዛ ጠላቶች ተከበው ሊሸነፉ ሲሉ ዱሁን ወደ ቦታው ይደርስና አብረው በመዋጋት ጠላቶቻቸውን በሙሉ ያጠፋሉ። በሚቀጥለው ቀን ዱሁን ሚኒስተሩን አግኝቶ ሲያፋጥጣት ጥቃቱ በዳይሬክተሩ የተቀነባበረ መሆኑን ይረዳል። ከዚያም ጉዳዩን ራሱ ለመጨረሽ ወስኖም ይዘጋጃል። በሌላ በኩል ታዮ ከመሄዱ በፊት ሚናዩን ለመጨረሻ ጊዜ ለማየት ወደ ትምህርት ቤቷ ሲሄድ ሚናዩ በርቀት አይተው በፈገግታ ተሞልቷ እጆቿን ዘርግተው ለሱ ትወጣለች። ይህንን ሁሉም ዩራ ያለምንም ጣልቃ ገብነት በርቀት ስትመለከት ትቆይና በሚናዩ እርዳታ ሁለቱም ከዓመታት በፊት የነበራቸውን አለመግባባት በመጨረሻ ይፈታሉ። በሌላ በኩል ዱሁን ዳይሬክተሩ ሁሉንም የህዝብ ፕሮግራሞቹ እንደሰረዘና በኃይለኛ ሰዎች እየተጠበቀ በሚስጥር በውሃ ውስጥ መንገድ ወደ ታይላንድ ሊሸሽ እንደሆነ ይደርስበታል። ዱሁን በፍጥነት ወደ ደቡብ ቢደርስም ማግኘት የቻለው ከዳይሬክተሩ ሰዎች አንዱን ሲሆን እሱም የቤተሰቡን ፎቶ እያሳየው ያስፈራረዋል። በዚህ ጊዜ ዱሁን ቤተሰቡን በመምረጥ ጉዳዩን ይተወዋል። በመጨረሻም ሁሉንም ነገር ሲያበቃ ዱሁን ስራውን በመልቀቅ አብዛኛው ጊዜውን ከቤተሰቡ ጋር ማሳለፍ ይጀምራል። በመቀጠልም እሱና ዩራ አብሮ ካፌ ከፍቱና ለዩራ አሳዳጊ ወላጆች ክብር ለመስጠት ወደ ታይላንድ ይመለሳሉ። ምሽት ላይም መጀመሪያ በተገናኙበት ምግብ ቤት ተቀምጠው የጥንት ፍቅራቸውን ጣፋጭ ትዝታ በዝምታ ሲያስታውሱ እያስመለከተን ፊልማችን ይጠናቀቃል።